የቅዱስ ያሬድ ታሪክ ሲነሳ የውጭ ሰዎች የሚጽፏቸው አሉ፣ የኛ የቤተክርስቲያን ሊቃውንት የሚጽፏቸው አሉ፣ የሙዚቃ ተመራማሪዎችም የሚጽፏቸው አሉ። ከትምህርቱ አንገባዋለ ከሚለው ጀምሮ ያው ክርክሮች አሉ እና እኔ እንደው በአጋጣሚ በጣም ደስ ያለ ነገር ከሁሉ በፊት መግለጽ የምፈልገው የባህር ዳር ዩኒቨርሲቲ ብዙ ነገር ፓዮኒር ነው፣ ጀማሪ ነው። በጊዜም ብዙ ርቀት እየሄደ እንደሆነ ያው ምስክሮች ነን፣ በተግባር እያየነው ነው ያለነው። በዚህ ደግሞ በሙዚቃው ዓለም ይህንን ትምህርት በመጀመሩ እጅግ በጣም ከማንም በላይ ደስተኛ ነን። ስለዚህ የሂውማኒቲስ ፋካልቲ እጅግ በጣም ሊመሰገን ይገባል የሚል አስተያየትን በመጀመሪያ ማስቀመጥ እፈልጋለሁ። እዚህ አካባቢ ብዙ ስራ መሰራት አለበት። የጥናትና ምርምር ስራዎች ገና አልተሰሩም። ብዙ ነገሮች በክርክር ውስጥ ያሉ ናቸው። እንደው ገና ከመጀመሪያው ከአባቱ ጀምሮ ጥያቄ ይነሳል። አባቱ ያሬድ ነው? ማነው አባቱ? ይስሐቅ ነው ወይም አብዩድ? የለም እሱ አይደለም አዳም ነው የሚባለው አባቱ ከሚለው ከመጀመሪያው ጥያቄ ይነሳል። ከዚያ በኋላ ትምህርት አልገባ ብሎ ከፍሏ ምሳሌ ወሰደ የሚለው ክርክር አለበት። የሚቀበሉ ሰዎች አሉ፣ የማይቀበሉ ሰዎች አሉ። ጎልቶ ደግሞ የማይነገርለት የቅዱስ ያሬድ ትልቁ እውቀቱ የትርጓሜ መጽሐፍት እውቀቱ ነው። ቅዱስ ያሬድ ዜማ ከመድረሱ ወይም ደግሞ በእግዚአብሔር የዜማ ጥበብ ከመገለጡ በፊት ለቅዱስ ያሬድ የብሉያትና የሐዲሳት መምህር ነው። ቅዱስ ያሬድ በመጀመሪያ ከአጎቱ ከጌዲዮን የተማረው ብሉያትንና ሐዲሳትን ነው። ትርጓሜያቸውን ትርጓሜ መጽሐፍት በዚያ ጊዜ ጀምሮ እንግዲህ የትርጓሜ መጽሐፍት ትምህርት በአርገ ትውልድ ሲነሳ መነሻው ቅዱስ ያሬድ ነው። ለዜማ ብቻ አይደለም፣ ለትርጓሜ መጽሐፍት መነሻው ቅዱስ ያሬድ ነው። ከዚያ በፊት በእርግጥ በሶርያ በእስክንድርያ በመሳሰሉት ትምህርት ቤቶች በግሪክም ጭምር የትርጓሜ መጽሐፍት ትምህርቶች እንደነበሩ ይነገራል። በእኛ ሀገር ደረጃ ግን የትርጓሜ መጽሐፍት እውቀት ወይም ትምህርት ሲነሳ ጀማሪው ቅዱስ ያሬድ ነው። ይሄ ነገር አይነገርለትም፣ ጎልቶ አይታወቅም። ዜማ በመሰረቱ በኋላ የመጣ ነገር ነው። የመጀመሪያው ያሬድ የሚታወቅበት የብሉይና የሐዲስ ሊቅ መሆኑ ነው። እሱም ከአጎቱ ከጌዲዮን ተምሮ ጌዲዮን ከሞተ በኋላ ጌዲዮንን ተክቶ በዛው በአክሱም ከተማ ለረጅም ዘመን አነሰ ሊባል ለ10 ዓመት ያህል ብሉያትንና ሐዲሳትን አስተምሯል። ይሄ በሰፊው ጎልቶ መነገር መታወቅ ያለበት የቅዱስ ያሬድ አንዱ ትውፊት ነው። ሌላው በቅዱስ ያሬድ ታሪክ ላይ አሁንም ተጨማሪ ጥናትና ምርምር የሚጠይቅ ሰው ምን ያህል ይጠቅማል ክርክሩ የሚለው ብዙም ባይገባኝ፣ ድንግል ነበር የለም ማለት ትዳር ነበር። እንዲያውም ለዜማ ትምህርቱ መነሻ የሆነው ትዳሩ ነው የሚል ክርክር ማለት ለዜማ ትምህርቱም መነሻ የሆነው ከትዳሩ ጋር የተያዘ ጉዳይ ነው። በትዳር ምክንያት በገጠመው ችግር ሰው ሊገድል ሸምቆ በጫካ ሳለ ከኤዶም ገነት ተልከው የመጡ 3 አዕዋፍ ለያሬድ በሰጡት ምክር መሰረት ሰው መግደሉን ትቶ ወደ ሌላ ወዳላሰበው ዓለም እንደገባ ማለትም የወፎችን ምክር ተቀብሎና ሰምቶ በተመስጦ ወደ ሰማይ እንደሄደ እዚያም ሱራፌል ወይም መላእክት እግዚአብሔርን ሲያመሰግኑ እንዳየ ሲነቃ ተመልሶ መጥቶ ወደ ተነጠቀበት ቦታ ከተመለሰ በኋላ አሁን በመጀመሪያ ተከስተው ጠፍተው በመካከል የነበሩት 3 አዕዋፍ፣ ነገራችን ላይ አዕዋፍ ከለራቸው አረንጓዴ፣ ቢጫ፣ ቀይ ናቸው። የእኛ ሰንደቅ ዓላማ ማለት ነው። እንደዚህ አይነት ከለር ያላቸው ወፎች ናቸው ያናገሩት የነበሩት። በልሳነ ሰብእ ያናገሩት የነበረው በሰውኛ አነጋገር ነው። ከዚህ በኋላ ነው የያሬድ የዜማ ድርሰቱ የዜማ እውቀቱ እግዚአብሔር መጣለት የሚባለው ከዚህ በኋላ ነው። ከዚያ በፊት ግን ያሬድ የሚታወቅበት ዋናው ነገር ዜማው ሳይሆን የትርጓሜ መጽሐፍ መምህርነቱ። በዚህ መምህርነት ሙያ ላይ ያለ ትዳሩን መስርቶ በዲቁና በቅስና ሲያገለግል መቆየቱ ይነገራል። የዚህ ተቃራኒ የሆነ ሀሳብ ደግሞ ይመጣል። 2 ድርሰቶች አሉት፣ ገድሎች አሉት።
መጀመሪያ የታተመ ገድል አለ፣ እንደገና ሁለተኛ የታተመ ገድል አለ። ሁለቱም ገድሎች የተለያየ ነገር ነው የሚያወሩት። ምናልባት ይህንን እዚሁ ዩኒቨርሲቲ ውስጥ የግዕዝ ዲፓርትመንት አካባቢ ታጠያይቁ ሁለቱም ነገሮች ታገኛቸዋለች። ሁለቱም ገድሎች እዚሁ አሉ። ቀደም ሲል የጥናትና ምርምር ስራ ስንሰራ በነበረበት ጊዜ እነሱን ለማየትና ለማጣቀስ ሞክረናል። ከዛ በኋላ ነው እንግዲህ የዜማው ነገር የመጣለት። ከሰማይ ተልከው የመጡ መላእክት አስተማሩትም። ከነሱ ከተማረ በኋላ ነው የመጀመሪያውን ዜማ ሃሌሉያ ለአብ፣ ሃሌሉያ ለወልድ፣ ሃሌሉያ ለመንፈስ ቅዱስ ብሎ ዜማውን የጀመረው። ከነዚህ መላእክት መልእክት ካገኘ በኋላ ነው። ከዚያ በፊት ግን የሚታወቅበት የትርጓሜ መጽሐፍ መምህርነቱ ነው። ድርሰቶቹ ቅድም የተዘረዘሩትን በአባ እንድርያስ ድጓውንም፣ ጾመ ድጓውንም፣ ዝማሬውንም፣ መዋሥዕቱንም ስንመለከታቸው እጅግ በጣም በሚገርም ሁኔታ ከብሉያትና ከአዲሳት ከሊቃውንት መጻሕፍት ጭምር በሚገርም በሚጥም የድርሰት አጻጻፍ ዘዴ የተጻፉ ናቸው። ይህ የሚያመለክተው ቅዱስ ያሬድ በትርጓሜ መጻሕፍት ምን ያህል የበሰለ እውቀት የነበረው ሰው እንደነበረ የሚያመለክት ነገር ነው የምናየው እና ጎልቶ ሊነገርለት ሊወጣ የሚገባው አንዱ ትልቁ ነገር ይሄ ነው። ሌላዎቹ እንግዲህ የሚያከራክሩ ነገሮች በእኛ ውስጥ ያሉት እንደዚህ አይነት ነገር እንዳለ ሆኖ ያሬድ ሞቷል አልሞተም የሚልም ሌላ ክርክር አለ። አንዳንዶቹ እስከዛሬ ድረስ በሕይወት አለ በሰሜን ተራራ ውስጥ ብለው ይናገራሉ። በጣም አምርረው እስከ መጨረሻ ድረስ አምርረው የአክሱም ካህናት ያሬድ በሕይወት አለ ብለው ነው የሚናገሩት። ሞቷል ማለት ያሬድን ክብር አይቀንስም። በስንክሳሮች ላይ ደግሞ ስናይ መሞቱን ይናገራሉ። ግን አክሱማውያን በፍጹም ቅዱስ ያሬድ አልሞተም ብለው ነው ዛሬ የሚከራከሩት። ትዳርን አልመሰረተም ድንግል ነው ብለው ነው የሚከራከሩት። እዚህ ገደማ ላይ የትምህርት ክፍል ብዙ ጥናትና ምርምር ማድረግ የሚጠበቅበት ይመስለኛል። እነዚህ አይነት ነገሮች ጠርተው መውጣት አለባቸው፣ ጎልተው መውጣት አለባቸው። አጋጣሚ የሥርዓተ መንፈሳዊ ኮሌጅ ከዩኒቨርሲቲ ግቢ በ2 ኪሎ ሜትር ርቀት ላይ ነው የሚገኘው። የእኛም ተማሪዎች በዚህ ዙሪያ ላይ ትምህርት ይማራሉ፣ ጥናት ያጠናሉ። ሙዚቃውን ሳይሆን ከቤተክርስቲያን ታሪክ አኳያ የሚማሩ ትምህርት ስላለ ምናልባት ዩኒቨርሲቲውና የእኛ ኮሌጅ በጋራ ሆኖ ጥናታዊ ጽሑፎችን ሊሰሩ ይችላሉ። እዚያ የዜማ እውቀቱ አለ። ቅድም ሲገለጹ የነበሩ የያሬድ ምልክቶች ኖታ የሚባሉት እነሱ በሚገባ የተረዱ የዜማ ሊቃውንት አሉ እኛ ግቢ ውስጥ በትርጓሜ መጽሐፍ ዘርፍ ያሉ በዲግሪ ፕሮግራም ዘርፍ ውስጥ አሉ። ሁለታችን በጋራ በቅንጅት ሆነን ለወደፊቱ እንደዚህ አይነት ጥያቄዎችን ሊመልሱ የሚችሉ የጥናትና ምርምር ስራዎችን ብንሰራ ጥሩ ነው ብዬ አስባለሁ። ኖታዎች ለምሳሌ ቅድም በጥያቄ መልክ ሲቀርብ አይቻለሁ። ቀዳማዊ መነኩሴ ጻፎ የሚባለው ኖታው ከ990 ዓመተ ምህረት በኋላ እስከ 1050 ዓመተ ምህረት በኋላ ቅዱስ ያሬድ ደግሞ የተነሳው የተወለደው በ505 ነው፣ ያረፈው በ571 ነው። አርፏል ብለው ለሚቀበሉ ሰዎች ማለት ነው። አላረፈም በሚለው እስከ ዛሬ ሕይወት አለ የሚለው እንዳለ ሆኖ ማለት ነው። ድጓውን ደግሞ ደረሰው የሚባለው ዜማውን ቅዱስ ያሬድ ከ540 እስከ 560 ዓመተ ምህረት ባለው ጊዜ ውስጥ ነው። ያሬድ 8ቱን ኖታዎች በዚህ ጊዜ የተጠቀመ ስለመሆኑ አከራካሪ ነገር አይደለም። ሌሎችን ፈረንጆችን ቻሌንጅ አላደረጉም በዚህ ዙሪያ ላይ። ስለዚህ ከጣሊያናዊ መነኩሴ በጣም እጅግ የቀደመ ዘመን እንዳለው ቅዱስ ያሬድ ይታያል። 8ቱን ነው ጣሊያናዊ መነኩሴ ጻፋቸው የሚባለው። 8ቱ የፊደል ቅርጽ የላቸው። ያሬድ ግን 8ቱን ብቻ ደግሞ የተጠቀሙ 10 ናቸው። የፊደል ቅርጽ ያላቸው ደግሞ ሌሎች 2 አሉ። አንብርና ድርስ የሚባሉ ርና ርስ የሚባሉ 2 ሌሎች የፊደል ቅርጽ ያላቸው አሉ። ስለዚህ ቅዱስ ያሬድ የዜማ ምልክቶች 8 ሳይሆኑ 10 ናቸው። ፈረንጆቹ የሚያውቋቸው የፊደል ቅርጽ የሌላቸውን 8ቱን ብቻ። ስለዚህ እነዚህን የዜማ ምልክቶች ወይም ኖታዎች ቅዱስ ያሬድ የደረሰ ስለመሆኑ ብዙ የሚያከራክር ነገር አይመስለኝም። ይህንንም በማስረጃ አቅርቦ የቅዱስ ያሬድ አይደሉም ጀማሪ እሱ አይደለም ሊያሰኙ የሚችሉ ጥናታዊ ጽሑፎችም አልቀረቡም። በነገራችን ላይ በእኛ ቤተክርስቲያን ምልክቶቹ በዚህ በ10 ተወሰነ የተባሉ ነው። ከጊዜ በኋላ የተነሱ ደግሞ የዜማ ሊቃውንት እጅግ በጣም በርካታ የሆኑ ምልክቶችን አስቀምጠዋል። ስለዚህ በቅንጅት ሁለታችን አብረን ከሰራን እዚህ አካባቢ ዜማውን በማሳወቅ በኩል ሳይንሳዊ በማድረግም በኩል
ብዙ ታምር የተባለ ስራ ልንሰራ እንችላለን ብዬ አስባለሁ። እንግዲህ መቼም ቅዱስ ያሬድን በተመለከተ የሚነሳው የሚያስማማውና የማይስማማው በጣም ብዙ ነው። ሁሉም ነገር አሁን ሲነሳ በቤተክርስቲያን ዙሪያ ምንም ነገር ሊነሳ ለቅዱስ ያሬድ የመስጠት አባዜ አለ። ማይዶት በተባለው መጽሐፌ ላይ ምናልባት የግዕዝ ዲፓርትመንት በደንብ ታውቁታላችሁ፣ እንደ ሪፈረንስ ትጠቀሙበታላችሁ። እዚያ ላይ እኔ በክርክር በጥናት የመለስኩት ነገር አለ። ቅዱስ ያሬድ የቅኔ ደራሲ ወይም ፈጣሪ አይደለም። ቅኔን ይጠቀም ነበር። ይህንን ያልኩት እኔ ብቻ አይደለም። ታላቁ ሊቅ መልአከ ብርሃን አድማሱ ጀንበሬ ይህንን በደንብ አድርጎ አስረግጠው ሰጥቷል። ቅኔ በቤተ ጉባኤ ደረጃ የሚታወቀው በኢትዮጵያ ውስጥ በ901 በ902 አካባቢ እዚሁ አጠገባችን ከባህር ዳር 85 ኪሎ ሜትር ርቀት ላይ በሚገኘው በዋሸራ ደብረ ምዕራፍ ዋሸራ ገዳም ውስጥ ድህር የተባለ ሊቅ ቤተ ጉባኤ የመሰረተው ይልካል። እዚያ በኋላ ነው ወደ ዋርላ ቀጥሎ እንደገና ወደ ጎንጅ ብሎ ሶስቱ የቅኔ ጉባኤ ቤቶች የዋሸራ የዋርላና የጎንጅ የተባሉት የመጡት ከ901 ዓመተ ምህረት ከአመሳውድን ዘመነ መንግስት በኋላ የመጣ ነገር ነው። በቅዱስ ያሬድና በአንበሳውድን መካከል ወደ 340 ምናምን ዓመታት ልዩነት አለ። በዚህ ጊዜ ውስጥ የቅኔ ጉባኤ እዚህ ቦታ ነበረ ብሎ ሊያረጋግጥ የሚችል አንድም ሰው የለም። ዝም ብሎ ግን የቅኔ ደራሲ ቅዱስ ያሬድ ነው የሚባል ነገር አለ። የቅኔ አዋቂ ቅኔን የተጠቀመ ስሞቹንም ያወጣ ጉባኤ ቃና፣ ዛብላኬ፣ የሚበዙ፣ ዋዜማ የሚሉትን ስሞች በዜማው ውስጥ የተጠቀመ እና አንዱ የቅኔ ተጠቃሚ የነበረ ሰው ከቅዱስ ያሬድ በፊት በዘመነ ብሉይ ቅኔ ነበር። እንዲያውም ለቅዱስ ያሬድ ዜማ ያስተማሩት መላእክት ያየው እሱ በተመስጦ ወደ ሰማይ ከተነጠቀ በኋላ ያዳመጠው ዜማ ቅኔም አለበት። በቅኔ በእንዚራ በአርጋኖን የተቀነባበረ ዜማ ከመላእክት አዳመጠ፣ ሰማ፣ ቅኔ ዜማ። ስለዚህ ከዚያ በፊት በዘመነ ብሉይ ሁሉ መኃልየ ሰሎሞንን ስታየው ግጥሙም አለ፣ ሁሉ ነገር አለ፣ ቅኔው አለ። ቅኔ የሚባለው ነገር ብዙ ነው። ነገር ግን በቤተ ጉባኤ ደረጃ ስናወራ ቅኔ የቅዱስ ያሬድ ትውፊት ሳይሆን የቅዱስ ያሬድ ሁለቱ ታላላቅ ትውፊቶች አሉ። ትርጓሜ መጻሕፍቱ፣ ዜማ እኔ ብዙ ሊቃውንት በጣም አድርገው ጥሩ አድርገው የሚገልጹት ነገር ዛሬም ብሎ ዛሬ ላይ ሆነን ዓለም በሰለጠነበት ዘመን ቅድም የተጠቀሱት ግዕዝ፣ ዕዝል፣ ሐረራይ የተባሉትን ዜማዎች የትኛውም የሙዚቃ አዋቂ ፈረንጅ አይጮኻቸው፣ ይወራረዳል፣ አይጮኻቸው። ስለዚህ አልቦም ቅድሜከ ወአልቦም ድኅሬከ የሚለው የቅድሙ ወረብ በጣም ነው የነካኝ ነው። ውስጥ ትክክል ነው። የለም ፈረንጅናና ይህንን ዜማችሁ ተብሎ አንድ ያቋቋም ዜማ በእርግጥ ቅዱስ ያሬድ አይደለም አቋቋሙን የደረሰው እሱ በ17ኛው መቶ ክፍለ ዘመን በአድያም ሰገድ ኢያሱ ዘመን ነው። ባይታዊ ሲኖዶስ የተባሉ ሰው ናቸው የደረሱት። መነሻው ግን ምን ቢሆን የቅዱስ ያሬድ ሁሉም ዜማዎች መነሻቸው የቅዱስ ያሬድ ናቸው። ከዚያ በኋላ ግን እየሰፋ መጥቷል እና እነዚህን ዜማዎች ፈረንጆች አይደለም ያኔ ሊፈጥሩት ይቅርና ዛሬ የሚሆን አስተካክለው ሊጮሁት አይችሉም። ትናንሹን ነገር ተንስሰን ሊሆን እንኳን ሲማሩ ፈረንጆቹ በጣም የሚያስቸግሩ። ስለዚህ ቅዱስ ያሬድ በዓለም ላይ ልዩ ነገር ይዞ የመጣ ፍጡር፣ ለማመን የሚያስቸግር አይነት የድርሰት የእውቀት ጸጋ የተሰጠው ሰው መሆኑን አጉልተን ማሳየት ይጠበቅብናል። ይህችን ካልኩ እንግዲህ ሊበቃ ይመስለኛል። ምክንያቱም ስለ ቅዱስ ያሬድ ሙሉ ቀን እንድናወራ የሚያደርገን አይደለም። ጥበቡ በጣም ባህር ሰፊ ነው። እኔ እዚህ ላይ ነው። እግዚአብሔር ይስጥልኝ ስላዳመጣችሁ። እጅግ እናመሰግናለን። ከፍ አድርጋችሁ አመስግኑ።